keessa seentanii barmeela yoo miidhana naannaquu si jala si galee seenii sodaachise barakinaa dhugeetti immoo ilkaan illuu afaan illuu lafeetiin akka nama dhugeetti haakimii seenee seenna deebi'ee na fuudhee itti yaada akkasii yoo qabaatte doongortee jirti. Osoo barmeela nu miidhe si arginu ittiin beeksatu barbaadee barbaadisille. Ijoo akka irraa afaan na sodaachise. Yoo ta'in nyaadhaan masa idoon ni fuudha jedhee inni qophaa'ee akkatti laalika. Na dhiisee osoo ani isa kana dhuna dhiise kana laal albee hundas keessa kaadee deemaa jira. Yoo ani isa yoo inni akka filaatti sammuun sun sirriitti jira jettee sammuun osoo sirriitti jira albee kana bartee akkatti jaartisaa ሮዛ እንግዲህ ሰይድ ካላገባኝ ራሴን አጠፋለሁኝ ወይንም ሂጄ ገለዋለሁ ብላ ቢላ ዛውታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም እንዴት ናችሁ? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንግዲህ ሱመያ በፊት ብቻዋን ነበረ ሰይድን እያሯሯጠች የነበረች። አሁን ደግሞ ጓደኛ አግኝታለች። ለሁለት ያሯሩጡታል። እንግዲህ ያው ሴቶችም ቁጥራቸው እየጨመረ ነው ለሰይድ ብሎ ክሎሮክስ የሚጠጡት። እንግዲህ ሮዛ ሞኝም ስለሆነች የዋም ስለሆነች እሷ የድሮ ኢትዮጵያ ላይ ነው ያለችውና ራሴን አጠፋለሁ እያለች ናት። ራሴን አጠፋለሁ ማታገባኝ ከሆነ አጥፊ፣ አታስፈራሪኝ፣ በፈለሽው ነገር አጥፊ፣ ክሎሮክስም ገመድም የፈለሽው ነገር ገዝቼ በራሴ ወጪ ይዤ እመጣለሁ አለ። እሷ ደግሞ ራሴን ካጠፋሁኝ የሆነ ነገር ቢዩ ሆነ ተጠያቂው ሰይድ ነው እያለች ናት። እቺ ልጅ አታደርገውም ማለት አይቻልም። ብልጧ ራሱ አዩ ጠጥታለች። ሮዛ ደግሞ በጣም የዋህ ናት። ለሁሉም ነገር ለማልቀስም ለመደሰትም ለማዘንም በጣም ቅርብ የሆነች ሰው ናት ማለት ነውና እውነቱን ለመናገር አሳዘነችኝ እንደ ሰው ማለት ነውና ከምንም ለማንም ወግኜ ለማንም ጎጥኛ አይደለምና እንደ ሰው አሳዘነችኝ። ለምን የዋህነት አንዳንድ ጊዜ በጣም ነው የሚጎዳችሁ። ለሰው ብላችሁ የምትከፍሉት ዋጋ፣ ለሰው የምታደርጉት ነገር ዋጋ መጨረሻ ላይ ህይወታችሁን እስከማሳጣት ነው የሚሆንባችሁና እሷ ደግሞ በፊት ሰይድን አገባዋለሁ አለች። እሱም ጠየቃት። አገባዋለሁ ብላ መጣች። ያው ሮዛ ደግሞ ሱመያ ደግሞ መታ ወደ ህይወቷ ገብታ ደግሞ አንዳንድ ነገሮችን ጀስ ስትላት አሰበችበት። ስታስብበት እውነት ነው የጓደኛዬን ባል ከምቀማ ብላ ተወችው። አሁን ላይ ደግሞ እሷ የተወችው ሱመያ ጋር ይመለሳል የማለት ነው። እኔን ከተወ ወደ ሱመያ ይመለሳል ማለት ነው ሮዛ ያሰበችው። ግን ያ ደግሞ በተገላቢጦሽ ሌላ ነገር ፈጥሮ መጣ ሰይድ ማለት ነው። በዛ አሁን ላይ ደግሞ ሌላ ሰው ከሚያገባ ማግባቱ ለማይቀር ለምን እኔን አያገባኝም? አሁን ላይ የቆጫት ምንድነው? እኔ ሱመያን ያገባል ብዬ ነው የተውኩት። ሌላ ሴት ማግባቱን ባቅ ኖሮ ሰይድን አሳልፌ ለሌላ ሴት አልሰጥም የሚል ነው እንግዲህ ጭንቅላቷ ውስጥ እየተመላለሰ አሁን ላይ እንደዚህ ልትበሳጭ እዚህ ላይ ልትደርስ ይቻለችው ማለት ነው። ማንም ሴት የምታደርገው ነገር ነው። ለሰው ብላችሁ መስዋዕት ከፈላችሁ። ያ ሰው እናንተ የከፈላችሁት መስዋዕት ለዛ ሰውዬ አልደረሰም። በአጋጣሚ ባቋራ ለሌላ ሰው ነው የሄደው። እዛን ሰዓት ምንድነው የሚሰማችሁ እንደናንተ እንጂ በሌላ ነገር። እኔ እውነቱን ለመናገር የማንም ሰው ጥላቻ የለኝም። የማንንም ሰው ውድቀት አልፈልግም። ሱብሃንአላህ አላህ የሚረዝቅ አላህ እያለን የምንም ቤት ነኝ የሰውን ውድቀት የምመኘው ማለት ነው። የሚያነሳውም የሚጥለውም አላህ ስለሆነ ማለት ነው። እኛ ሰዎች ነን። የተወሰነ ሰውን ልንጣላ እንችላለን በራሳችን አመለካከት ማለት ነው። ግን ያ ሰውዬን ቅጣት አህል የምንጎዳው ነገር የለም። ግን ያለዛ ሰውዬ ካየር ብንመኝ ነው የምናገኘው ትርፋማ የምንሆነው ማለት ነው። እና በሌላ ነገር እንዳትወስዱት ብዬ ነው። እኔ ስለሆነ ሰው ቪዲዮ ስሰራ ያን ሰው ጣልቼ አይደለም። ሌላ ሰው ይማርበታል፣ ሌላ ሰው ይጠነቀቅበታል ለማለት እንጂ የማንንም ርስቅ እኔ ጋር አይደለም፣ የማንንም ህይወት እኔ ይጃለም አላህ Subhanahu Wa Ta'ala ይጅ ነው ያለውና እኔ እውነቱን ለመናገር ከማንም ጥላቻ ውጪ ነኝ። ማንንም አልጠላም። እና ሰይድ እንግዲህ ያንን ሊከርድ ባይመልስላት ባይነኝ እኔ ቢያንስ እንኳን እንደዚህ አይነት ሙድ ውስጥ ካለች አግኝቷት ቢረዳት ያለውን ነገር ቢያብራራላት ትንሽ ለዚች ልጅ ቀለል ይላል። እንዳትደውይብኝ፣ አይንሽን ማየት አልፈልግም፣ እኔን አታስፈራሪ፣ የፈለግሽውን ማድረግ ትችያለሽ፣ መብትሽ ነው ምናምን አላት ማለት ነው። አንዳንድ ጊዜ ሊከርድ ለሰዎች ስናደርግ በጣም መጠንቀቅ አለብን። ያ ሊከርድ ወደ ሚዲያ ይወጣል። በዛን ሰዓት ሰዎች ይቀባበላሉ። ለሌላውም ሰው ለዛ ሰውዬ አልፎ ደግሞ ለሌላ ሰው አደጋ ይሆናል። ለምን ብዙ ነጮችን እያያችሁ ነው ላይቭ ላይ ሆነው ጌም ሲጫወቱ ሚስትክ አንድ ጊዜ ሚስትክን አሜሪካዊ ነው ሚስትክን እርጉዝ ናት ሚስቱ ለሊት ነው ሚስትክን ውጭ ላይ ራቆቷን አሳድራት እኔ $2000 ሰጣለሁ እኔ $1000 ሰጣለሁ እያለ ሚስቱን እርጉዝ ሚስቱን አውጥቶ እንግዲህ አሜሪካን በአብዛኛው በረዶ ነው ውጭ ላይና ውጭ አሳደራት። ከዛ መታ በር ስትመታ ሰዓት ካላለቀም አልደረሰም የተሰጣት ሰዓት ተብሎ
ውጭ ላይ ነው የሞተችው። ሚስቱን በጌም የተነሳ ማለት ነው በር ላይ ነው የሞተችው። እና አንዳንድ ጊዜ እኛ ለሰዎች የምንሰጣቸው ለእኛ ቀለል ያለው ነገር ለሌላ ሰው አደጋ ህይወቱን እስከ ማሳጣት የሚሆን ነገር አለ ማለት ነው። አሁን ሰኢድ ጋር የተከሰተው ያ ነው። እሱ አሁን ላይ ያለበት ሌላ ነው። እንግዲህ ሱመያም እንግዲህ ትላንትና ያው አሳዳው ሂዳ ቤት ሱቅ ገዝታለች ለሚስቱ የገዛበት ቦታ። እሷም እያሯሯጠችው ነው። ሮዛን በዚህ ጋር ደግሞ ራሴን አጠፋለሁ እያለች አሁን ላይ እንግዲህ ጓደኛዋ በጣም ተጨንቃለች። ያው እውነት ነው ብለን እናስበዋለን። ያው አንዳንድ ጊዜ ዩቱቦች አያሳምኑም ሸዋሸዋቸው። እኔ አንዳንድ ጊዜ ራሱ ሱመኛና ሰኢድ የሚያደርጉት ነገር እውነት ነው እላለሁኝ አንዳንድ ጊዜ ማለት ነው። ቢያንስ ሰኢድ ሱመያን የማግኘት ፍላጎት ቢኖረው ወላሂ ነው የምላቸው። አሁን በምንድን ነው የታዘብኩት? ትላንት በለቀቀችው ቪዲዮ አሁን ሰኢድ ሂዶ ያንን ተምር ልስቴት መሰለኝ እንትኑ ድርጅቱ መሰለኝ እዛ ሂዶ ያንን ከሚስቱ ጋር ሚስት እንበላቸው ምን እንበላቸው ኒካ አልታሰረ መቼም ሚስትም ለማለት ከባድ ነው። አላቅም በስ ጓደኛ እንበለው ፍቅረኛም ሀራም ነው በኛ እና ጓደኛው የሴት ጓደኛው እንበልና ከሴት ጓደኛው ጋር ሲሄድ ቢያንስ እዛ አካባቢ ላይ ለ2 ቀን ሱመያን መከታተል ነበረበት። ሱመያን ተከታትሎ በቀለል ባለ መንገድ ሱመያን ያገኛት ነበር ማለት ነው። ለምን እሱ ሂዶ ያንን ነገር ሲያናገር ሱመያ እንደምትሄድ እሱ 100% እርግጠኛ ነው። እርግጠኛ ስለሆነ ቢያንስ እንኳን እሱ የተወሰነ ሰዓት ጠብቆ እንደገና ደግሞ ሌላ ሰው ደግሞ በተወሰነ ሰዓት በገንዘብም ይሆን አስጠብቆ ለምን አንድ ሰው ቆሞ አይጠብቅም? ለምሳሌ ዛሬ ላመጣ ትችላለች ወይ ነገ ልትመጣ ትችላለች። ያንን አንድ ሰው ጠዋት ላይ አንድ ሰው ማታ ላይ ቢያንስ 3 ቀን ሱመያን እዛ ቦታ ላይ ሰኢድ ቢከታተል ወላሂ በእርግጠኝነት ሱመያን ያገኛት ነበር። ግን ሰኢድ ቦታ አልሰጠውም። ያው እነሱ አሁን ላይ ሽቀላ ስለሆነ ነው እንጂ በትክክል ማግኘት ይችላል ሰኢድ ካሰበበት ማለት ነው። እሷም ያው አውቃ ነው እሷ የምትሸሸው ጀርባዋን ለሰኢድ እየሰጠች ነው የምትሸሸው እንጂ ሱመያ ቀጥታ መሄድ ይሉንታ ይዛታል። ሰኢድ ግን በትክክለኛ ሱመያን ማግኘት ቢፈልግ ወላሂ ይሄን ሁሉ ወር ይሄን ሁሉ አመታት አይፈጅበትም ማለት ነው። የራሱ እንዝላልነት ነው እንጂ በአንድ ቀን ውስጥ ለምሳሌ የሆነ ቦታ ይሄድና ማስታወቂያ ይሰራል። ከዛ በኋላ በማግስቱ እሷን ይከታተላል። ወዲያውኑ እጁ የሚያስገባ ስላልፈለገ ነው።